ወራት በኋላ ከእስራኤል እስር ቤት ሲለቀቅ ምን እንዳለ ተመልከቱ። ልክ ልጆቹን ሲያገኛቸው ማለት ነው የትም ከመሄዱ በፊት በጆሮዬ አዛም በሉልኝ ነው ያለው። ቪዲዮ አንዴ ተመልክተን እንመለስ። አንተ ሀጅ ዑምራ ማስደረግ ከብዳቸዋል ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ደስ ይለኛል። ግን የሆነች ልጅ ደውላ ጓደኛሽ ደውላ እንደዚህ አይነት ጥቆማ ሰጣኝ፣ እኔ ነኝ ለሚዲያው የሰጠሁት ያለች ልጅ ነበረች። መጀመሪያ ያስፈራራኝ የለም ወላሂ እውነቱን ለመናገር። አዎ ያስፈራራኝ ስልሽ እዛኛው ይሄ ምን የሆነ ፖድካስት ላይ ነጠላለሽ እንደዚህ የሆነ ጭራሽ እሱ ሞመንት አንቺ አታስታውሽው ነው። ያስፈራራኝ የለም። ሶሻል ሚዲያውን እያየሁት ነበር። ሁለት ጊዜ ነው የመጣችው ምናምን ይላልና እንደውም እኔ እሱ ላይ ጥያቄ ያለኝ የመጀመሪያው ቀጠሮ ለምን ታጠፈ ነው። ሁለት ጊዜ ከመጣው ራሷ መጥቼ ካናገርኩት አወራት ዲስከስ አለ። ትልቅ ሚዲያ ነው እንዳየሁት ከሆነ በጣም ብዙ ተከታያሉ። ሶ የሆነ ሄደህ የሆነ ሰው ኢንተርቪው አድርገህ ስለልክ ብቻ አይደረግም። ከኋላ ያለ ነገር ይጠናል። ለምሳሌ እኔ እዚህ ከመምጣቴ በፊት የአማራ ክልል ሙስሊም ወጣቶች ፕሬዝዳንቱ መጥተው ነበር ቤት ሙባረክ ከኮምቦልቻ 2 ልጆችን ጨምሮ ቤት መጥቶ ከእናቴ ጋር ቅርአት አብሮ ከቀሩ ልጆች ጋር አውርቶ ነው የተመለሰው። ለመረጃ ያህል ፎቶ ተነስቶ ይሄን ሚዲያ ደግሞ እንደዚህ ሚዲያው ላይ ከማቅረቡ በፊት ስለኔ ምን ባክግራውንድ አለው ነው። ዝም ብሎ ሁሉም ሰው እየተነሳ ሚዲያ ላይ መጀመሪያ አወራዋትና ከዛ ቀን ቀጠሮ ወሰድንና በዛ ቀን ተገኝታ ተቀረጸች ነው። አዎ እሺ የመጀመሪያው ቀን ለምን ነው የተሰረዘው? የኔ ጥያቄ ማለት ሂጄ ከነበረ ለምን ልቅረብ ላይ መጣችው እሷ ነች የመጣው እዛ ከሄድኩኝ ለምን ተው የመጀመሪያውን ቀን ከዛ በኋላ ግን ተደውለውልሽ ነበር? ለመተው ይችላል ባይዘው የመጀመሪያው የተባለው ቀን ሙሉ ላይ ሚዲያ በባህሪው የሄድሽበት የመጀመሪያ ቀን ቀረጻ አይደረግም። ምክንያቱም ባልሹ መንገድም የሰጣትን ፈትራ ወይም ጊዜ እንትን ማጣራቶችም እንድታስቢበትም እድል ፈጥሮ ሊሆን ይችላል። ግን ከዛ በኋላ አሁን እንትን ከተባለ በኋላ ተደውሎልሻል ወይ? ወደ አንቺ ደውለሽ ሙከራ አንቺ እንኳን እሺ አልደወልኩም አልሽ። እነሱስ ደውለውልሻል? ተደወሉልኝ። አዳዲስ ስልኮች የሉም። እንደውም ከሚዲያው አልተደወለም። ግን አሁን ከተለቀቀ በኋላ ግን የደወሉልኝ ልጆች ነበሩ። እሺ ጓደኛሽ ጠቁማን እኔ ነኝ ስሟን ባልጠቅስ ደስ ይለኛል። ግን የሆነች ልጅ ጓደኛሽ ደውላ እንደዚህ አይነት ጥቆማ ሰጣኝ፣ እኔ ነኝ ለሚዲያው የሰጠሁት ያለች ልጅ ነበረች። ወደ ውጭ እንውሰድሽ ያሉኝ ነበሩ። ኢቭን ዛሬ ጧት አሜሪካን አንቺና ቤተሰብሽ መውሰድ እንፈልጋለን ይለኛ ካል ነበር ደውሎ። አዎ ዛሬ ጧት አሁን እዚህ አንተ ጋር ከመምጣቴ በፊት አሜሪካን እንውሰድሽ እሷ ተገዳለች። ፖድካስቱም ላይ አባቷ አይደል የዋሃብያ ለመከፋፈልም እንትን ተብሏል። ያ ዳትማች ብዙ እንትን የሚለን ነገር አይደለም። ግን ደግሞ ስለሆነ እንትን ይላታል ተገዳ ነው እንጂ እና ብዙ ምክሮች አይዞሽ አንድ ቀን ይነጋል፣ አይዞሽ እንደዚህ ነው ካለሽበት እንትን ያድንሻል ምናምን ነው። አዎ ግቢ ገዳም ሄደሽ እንደዚህ አድርጊ ብለው ዳይሬክሽን የሚሰጡ ሰዎች አሉ። ምን ያለሽ አሁን ኮሜንትንም ያነበብኩ ነበር። ማንም ያስገደደኝ የለም። እንደውም የሆነ ቪዲዮ ሰርች ነበር ሁለቱም ወገን እንዲያቆምልኝ። ምክንያቱም ሙስሊሙት አንስቶ ደግመውብሽ ነው ወይም ህመምሽን ተጠቅሞት ነው የሚለው። በዚህኛው ወገን ደግሞ ስትመጣ እነሱ እንደዚህ ነው መግደል ስላለባቸው አስገድደውሽ ነው ያለሽበትን ችግርና ቃል ምናምን የሚል ኮሜንት ሳይ በቃ ሁለታችሁም እረፉ ነው ያልኩት። በቃ አድው ምናልባትም ለአመታት ለዘመናት አላህን ሱብሓነሁ ወተዓላ ስትጨቀጭቀው ስትለምነው የነበሩ ነገራቶችን አላህ ሱብሓነሁ ወተዓላ እሱ በፈለገው ጊዜ ምናልባት አንተ በፈለግከው ታይም ላይሆን ይችላል። ነገር ግን አላህ ሱብሓነሁ ወተዓላ እሱ የነገራቶችን ጊዜያትና ቦታ የሚያቅ ትልቅ ጌታ ስለሆነ ባላሰብክበት መንገድና ባላሰብክበት ሁኔታ ዱዓህን ተቀብሎ ያሳያል። ወላሂ መነኝ ሀጂ አንድም ቀን ቢሆን እጅህን አንስተህ ዱዓ ያደረከው ጉዳይ መቼም ቢሆን ሳይሰካ አይቀርም። አልሐምዱሊላህ ወላሂ
ከእስራኤል እስር ቤት ሲለቀቅ ምን አድርጉልኝ እንዳለ ታውቃላችሁ? የብዙ ሰዎችን ስሜት የነካው የአብዱሰላም አማድ ከ20 ወራት በኋላ ከእስራኤል እስር ቤት ሲለቀቅ ምን እንዳለ ተመልከቱ። ልክ ልጆቹን ሲያገኛቸው ማለት ነው የትም ከመሄዱ በፊት በጆሮዬ አዛን በሉልኝ ነው ያለው። ልክ ህፃን ልጅ እንደተወለደ አዛን ይደረግ የለ እኔ አሁን እንደዛ ነኝ ነው የሚለው። አብዱሰላም አማድ እንደምትመለከቱ ማለት ትልቅ ድብደባና የተለያዩ ቶርቾች ማለት ነው በእስራኤል እስር ቤት ተደርጎበታል። እናም አላመነም፣ ወደዚህ መለሳለሁ ብሎ ማለት ነው። ልክ ሲመለስ ማለት ነው እንዳልኳችሁ ህፃን ልጅ ልክ እንደተወለደ አዛን እንደሚደረጉለት ሁሉ ልጆቹን ሰብስቦ ማለት ነው አዛን አድርጉልኝ ነበር ያለው። እናም ተራ በተራ እንዲህ እንደምትመለከቱት በጆሮ እየቀረቡ አዛን ሲያደርጉለት ታይቷል። ይህ ልብ የሚነካ ምስል ማለት ነው በፓለስታይናዊቷ ዌስት ባንክ አሁን ላይ ብዙ ትኩረትን ስቧል ማለት ነው። ምን ያክል ቢሰቃይ ነው ግን በእስር ቤት እንደዚህ ያለው? እስኪ በትንሽም ቢሆን አንዱ እንኳን ልጁ አዛን ሲያደርግ የሚለውን ላሰማችሁ። እናንተ ደግሞ የፕላስ ምልክቷን የተጫናችሁ ማሻ አላህ በሉት እስኪ። على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا ቪዲዮ አንዴ ተመልክተን እንመለስ። አንተ ሀጅ ዑምራ ማስደረግ ከብዳቸዋል አለታ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለ። እኔ ማለት ነው እናቴን ስመለከታት ማን ትዝ ይሉኛል መሰላችሁ? የረሱላችን ሰለላሁ ዐለይሂ ወሰለም አጉት ለረሱላችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ለእስልምና በጣም ጥሩ ናቸው፣ ግን ደግሞ ሸሃዳ ያልተቀበሉ እናቴ ልክ እንደዛ ነች። ለእኔ በጣም ጥሩ ነች፣ ለእስልምና በጣም ጥሩ፣ ግን ደግሞ እስልምናን አላህ አልሰጣትም። ያ ደግሞ አላህ ሂዳያ በአላህ እጅ ስለሆነ ነው ማለት ነው። እና እኔ ለአንተ ምንም መመለስ አልፈልግም ነበረ የእናቴን ስም ስለጠራህ ግን ታቅል ፈለግኩኝ። እናቴ በጣም ወርቅ እናት ነው ያለች ይገባ አንተን ለሚከተሉ ሰዎች ራሱ ማለት ነው የኔ እናት ማስተማሪያ ትሆናለች። ምክንያቱም እኔ በቃ እስልምናን ነው የምፈልገው አልኳት አይደለ? ሌሎች ነገራቶችን ከማድረግ ይልቅ ለእኔ በጣም ጥሩ ነበረች ገባ። ኡምራ ላይ እያለሁኝ ራሱ አብዛኛው ዱዓ ያ ረብ እናቴን ሻሃዳ ስጥልኝ ነው። ኢንሻአላህ ደግሞ ማለት ነው አሁን ላይ በሱ አገዛ እኔ ብቻዬን ነው ኡምራ ያደረኩት። ነገ ላይ ደግሞ ኢንሻአላህ እናቴ ሻሃዳ ይዛ አብረን ኡምራ የምናደርግ አብረን ሐጅ የምናደርግ አላህ ያደርገናል። በሱ ደግሞ አትጠራጠር። ምክንያቱም እኔ አላህ Subhanahu Wa Ta'ala ጠይቄው ያስቀረብኝ ምንም ነገር የለም ገባ። ሙሲባ ሲያጋጥም ቶሎ ወደ ሰላት ነው ሰምተናል እኮ ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም إذا فزعه الأمر ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያስደነግጥ ነገር ሲያጋጥማቸው ፈዚዐ ኢለ الصلاة ወደ ሰላት ቸኩለው ይገባሉ። ቶሎ ወደ ሰላት ነው የሚቆሙት። ምንም አይነት ሙሲባ ሲደርስ ምንም ነገር ከማድረጋችን በፊት እስኪ ረካዓ ላይ የአእምሮ መረጋጋት ላይ ግን እንሆናለን ኡስታዝ። ምክንያቱም ኢሚዲየትሊ ያ ጉዳይ ሲያጋጥመን ለምን መሰለህ በዛ ሰዓት ከአላህ ውጭ እኮ መጠጊያ የለም። የእውነት ማለት ነው። አእምሮህን በደንብ ካሰራኸው ማን ነው ይህንን ሙሲባ ወደ ኸይር ሊቀይርልህ የሚችል? ማን ነው ከዚህ ሙሲባ ላይ ሰብር እንዲኖርህ የሚያደርግህ? ወማ ሰብሩከ ኢላ ቢላህ እኮ ትዕግስት እንኳ የሚገኘው በአላህ እኮ። በራስህ እኮ ሰብር የለም። ሁሊቀል ኢንሳኑ ዐጁላ ሰው ልጅ እኮ ችኩል ነው በጣም። ለውላ አረበጥና ዐላ ቀልቢሃ እኮ አላህ ልብህ ላይ እኮ ስራ የሚሰራ በዚህ አይነት ችግር ላይ ደግሞ ይሄ የተሞከረ ነው። በነገራችን ብዙ ዑለማዎች ያነሳሉ ችግር ሲያጋጥም በቀጥታ ሰላት ጋር ሄዶ መቆም ከምንም አክሽን በፊት። ከዛ በኋላ አእምሮህ ይረጋጋል፣ ውስጥ ይሰክንና ወደፊት ማድረግ ያለብህን ነገር በጥሩ አእምሮ ማሰብ ትጀምራለህ። በሰከነ መንፈስ ትሰክናል።